የትብብሩን ወይም የቅንጅቱን የኢኮኖሚ ፖሊሲ ከዚህ እንደሚከተለው አቀርባለሁ። የትብብር ለኢትዮጵያ አንድነት የኢኮኖሚ ፖሊሲ 3 መሰረታዊ መርሆች አሉት። እነርሱም እድገት፣ ማህበራዊ እኩልነትና ዘለቂታዊነት ናቸው። እነዚህ የኢኮኖሚ ፖሊሲዎች በእኛ ቅንጅት ውስጥ እኩል ትኩረት የሚሰጣቸው ናቸው። ከእድገት አንጻር ስንመለከት ሰዎች ከፍርሃትና ከፍላጎት ነጻ ሆነው መኖር እንዳለባቸው የተባበሩት መንግስታት ድርጅት ያስቀምጣል። ይህም የተመቻቸ ኢኮኖሚ፣ ማህበራዊ፣ ባህላዊ ልማትና የተሟላ የስራ እድል መገኘትን ያጠቃልላል። ይህንን አሟልቶ ለመገኘት አንድ ሀገር የእያንዳንዱን ሰው መሰረታዊ መብቶች ለማክበር የሚያስችል ሀብት ሊኖረው ይገባል። ይህንን አስፈላጊ ሀብት ለመፍጠር የሚያስችለው ደግሞ የኢኮኖሚ እድገት ነው። ኢኮኖሚያዊ እድገት ማለት አጠቃላይ የሀገር ውስጥ እድገት ማለት እንደሆነ እንረዳለን። ከዛ ውጪ ግን የትብብር ለኢትዮጵያ አንድነት ኢኮኖሚን የሚመለከተው በጣም ስኮላር በሆኑ ቋንቋዎች ብቻ ሳይሆን የኢትዮጵያ ሕዝብ ላይ ወይም ደግሞ አጠቃላይ የአንድ ሀገር ሕዝብ ላይ የኑሮ መሻሻል ላይ ያስከተለው አሉታዊና አዎንታዊ ተጽዕኖን በመረዳት ይሆናል። ማህበራዊ እኩልነትን ስንመለከት ፍትህ፣ ነጻነትና ወንድማማችነት እሴቶቻችን ናቸው። የተባበሩት መንግስታት ድርጅት መሰረታዊ ድንጋጌዎች እንደሆኑ እናውቃለን። በዚህ የኑሮ ደረጃ ለሴቶች የእኩል የስራ እድል ከእኩል ክፍያ ጋር በቂ ምግብ፣ ልብስና መጠለያ እንዲሁም የመማር ማስተማር መብት ለሁሉም እንዲዳረስ ይጠይቃል። እነዚህን ሁኔታዎች በመፍጠር የትብብር ለኢትዮጵያ አንድነት የዜጎቹ ኑሮ ሰብአዊ ክብር የተላበሰ በማድረግ በገበያ ኢኮኖሚ ስኬታማ ባይሆን እንኳን በማህበራዊና ዲሞክራሲያዊ ህይወት ውስጥ እንዲሳተፉ ለማስቻል ይሰራል። በመሆኑም ኢኮኖሚያዊ እድገት አስፈላጊ ሁኔታ እንጂ በራሱ ግብ ያለመሆኑንና ለማህበራዊ እኩልነትና ለፍትህ ትኩረት መስጠት እንደሚገባ እናምናለን። ዘለቂታዊነት የአካባቢና ኢኮኖሚያዊ ማህበራዊ ይዘት አለው። ዘለቂታዊነት መነሻው አካባቢ ሲሆን አጠቃላይ የኢኮኖሚ መርሆች ጋር የተያያዘ ይሆናል ማለት ነው። ስለዚህ የዘለቄታዊነት ጽንሰ ሀሳብ አጠቃላይ የኢኮኖሚያዊ ይዘት እንዳለው እንረዳለን። በዋናነት ገበያ መር ኢኮኖሚ እንጠቀማለን። ገበያ አመለካከትና በእኛ አረዳድ አሁን ላይ ያሉት የስርዓት ከበርቴዎች ናቸው። የስርዓት ኢኮኖሚያዊ መስካችንም በዛው በማህበራዊ ፍትህ፣ በእድገትና የማህበራዊ እኩልነት ዘለቄታዊነት መርሆች የተቃኘና የተጠቃለለ ነው። አስቻይ ሁኔታዎች እንዲፈጠሩ የገባንበት ምርጫ ነው። አስቻይ ሁኔታዎች እንዲፈጠሩ እንታገላለን። በዛ ውስጥ ግን አማራጭ ሀሳብ እንዳለን፣ የተቀናጀ ስርዓት እንዳለን ለህዝባችን ደግሞ የምናሳውቅባቸው መድረኮች ናቸው። እንዴት ናችሁ? መደመር በመሪያችን ተጽፎ በተግባር ተፈትኖ መሬት ላይ በጣም ባጠረ ጊዜ ውስጥ የሚታዩ ሰፋፊ ለውጦችን ማምጣት የቻለ እንዲሁም ደግሞ በአፍሪካ ትልቅ መነቃቃትን መፍጠር የቻለ ነው። እንግዲህ በሰሞኑ አንዳንድ ሰዎች መደመርን ለመተቸት ጥረት ሲያደርጉ እናያለን። ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን እጅግ በጣም አስቂኝ ያደርገዋል። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ ወይም ጥያቄ ነው ብላችሁ ያነሳችሁ ያላችሁትን ወይ ትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል። ሁለተኛ ኢህአፓ በጣም እድሜ ጠገብ አንጋፋ ፓርቲ ነው። ባለፉት 60 እና 70 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ የነበረ ፓርቲ ሲሆን አንዲት ነገር ለኢትዮጵያ ችግር ይሄ መፍትሄ ይሆናል፣ ኢትዮጵያ እንደዚህ መመራት አለባት የሚል ለትውልድ የሚሸጋገር መጽሐፍ አይደለም፣ የተሰነደ አይዲያ የሌለው ፓርቲ ነው። መሪዎቻቸው ወይም ትግል ውስጥ የነበሩ አካላት እኔ ከደሙ ነፃ ነኝ ለማለት ሲፈልጉ ማስታወሻዬ ብሎ ጡረታ ሲወጡ ወይም ደግሞ ገጠመኞቼ ብሎ ከሚያወጡት መጽሐፍ ውጭ አንድ ኢህአፓ ያቀረበው ለኢትዮጵያ ይሄ መፍትሄ የተባለ አሁን ኢህአፓ ሲፈጠር እኛ ያልነበርን ትውልዶች ነን። ዛሬ የመጣ ነው ትውልድ ኢህአፓ ለኢትዮጵያ ችግር ይሄንን አመላክቷል ብለን ማየት ብንፈልግ ምንም አይነት ተጨባጭ ነገር የሌለው ነው። እንግዲህ ይሄ እንደዚህ አይነት ፓርቲ ነው መደመርን ለመተቸት ጥረት እያደረገ ያለው። ኢህአፓ ባለፉት አመታት በኢትዮጵያ ውስጥ ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ በትክክል በአግባቡ ኃላፊነት ወስዶ ይቅርታ ሳይጠይቅ እንደው በምን ድፍረት የኢትዮጵያ ፖለቲካ ውስጥ የመሳተፍ ድፍረቱን ያገኘበት አግባብ እጅግ በጣም ያስቀኛል። እናም ጥያቄ ይፈጥርብኛል። ሰሞኑን እያየን ባለነው የምርጫ ክርክር ሁሉም የተነሱ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል ኮሚኒኬት ማድረግ ያለበትን ኃላፊነት ስለሚወስድና በቀረበበት መንገድ
በምክንያታዊነት ነገሮችን ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን ባላከበረ አይነት ቶንና የስድብና የማሽሟጠጥን መንገድ ለመከተል ኃላፊነት ያለበት ህዝብን የሚያከብር የኢትዮጵያን ስነ ልቦና የሚያከብርና ከፓርቲው ግዝፈትና አቋም ደረጃ እንደዚህ አይነት ነገሮችን ስለማይመጥ ነው ስለሆነ በዛ መልክ ኮሚኒኬት ለማድረግ ያልፈለገው እነዛ ደግሞ በስድብና የኢትዮጵያን ህዝብ ሲጀመር ዓላማው የኢትዮጵያን ህዝብ ባከበረና የኢትዮጵያን መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣት እንዲሁም ደግሞ የተወሰኑ አካላትን ትኩረት አግኝተው ልክ ከዚህ በፊት ሲያደርጉ እንደነበረው የሆነች አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ እንደዚህ አይነት መንገድ ስለሆነ ክርክር ላይ ያቀረቡ ያለበት መንገድ እንጂ የኢትዮጵያን ችግር አስበው የኢትዮጵያ ጉዳይ መፍትሄ አንዲት መስመር መፍትሄ ማቅረብ የማይችሉ መሆናቸው ኦብቪየስሊ የኢትዮጵያ ህዝብ ያውቃል ማለት ነው። በሀሳብ ሳይንሳዊ በሆነ መንገድ ፓርቲው ባለፉት ዘመናት በኢትዮጵያ ታሪክ ውስጥ ምን ሚና አለው፣ ኢትዮጵያን ለመቀየር አንዲት ስቴፕ ምን የሞከረው ነገር አለ ብላችሁ መከራከር የምትፈልጉ አካላት ካላችሁ በግል መከራከር እንችላለን ማለት ነው፣ ወይም መነጋገር ይቻላል። እንዴት ናችሁ? ሀገራችን ኢትዮጵያ በፈጠራ በቴክኖሎጂና ዓለም አቀፍ ተወዳዳሪነቷን ከፍ የሚያደርግ ባለፉት 7 ዓመታት የሰራ ነው ስራ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ላይ የሰራ ነው ስራ ነው ማለት ነው። ሀገራችን ኢትዮጵያ በአፍሪካ ትልቁን አርቲፊሻል ኢንተለጀንስ ኢንስቲትዩት ያላት ሀገር ስትሆን በአሁኑ ሰዓት ደግሞ በዓለም ላይ ሁለተኛውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ገንብታ አጠናቃ በቅርቡ ወደ ስራ ልታስገባ ዝግጅቷን ጨርሳለች ማለት ነው። ሀገራችን ኢትዮጵያ ከዚህ በፊት የቴክኖሎጂ ተቀባይ የሆነችን ሀገር አሁን የቴክኖሎጂ ዋና ተዋናይ የሚያደርጋት ወደ ሀገራችን ኢትዮጵያ የሀገራችን ኢትዮጵያ ቪዛ ውድ የሚሆንበትና ዓለም ወደ ሀገራችን የሚፈልስበትን ጊዜ እውን የምናደርግበት ወሳኝ ወቅት ላይ እንገኛለን። ትላንትና የዓለም መወዳደሪያ የነበረው ዌፐን ነበር፣ ልክ እንደ ኒውክሌር ሌሎች አይነት የጦር መሳሪያዎች ናቸው። ዛሬ ግን የዓለም ትልቁ መወዳደሪያ ዳታ ነው። ሀገራችን ኢትዮጵያ ለመጪው ዘመን እየተዘጋጀች ያለች በዳታ ዓለም ላይ ተወዳዳሪ ለመሆን እየሰራች ያለች ሀገር ናት። ብልጽግና ፓርቲ ኢትዮጵያ ሀገራችንን ትላንት ላይ ተቸንግሮ በማስቀረት ሳይሆን ዛሬን እየገነባ ለነገው ትውልድ የተሻለች ዓለም ላይ ተወዳዳሪ የሆነች ቪዛዋ እንደ ሀያላን ሀገራት ዋጋ ያለውና የሚፈለግ ሀገር ለማድረግ እየሰራ ነው። ብልጽግና ፓርቲ ኢትዮጵያን የአፍሪካ ተምሳሌት ማድረግ ብቻ ሳይሆን የዓለም የብልጽግና አርአያ ለማድረግ እየሰራ ያለ ፓርቲ ነው። አመሰግናለሁ።